ሴት ጋር ተኝቶ ደረስሽበት ከሌላ ሴት ጋር ሲሳሳም አየሽው። በዚህ ልክ አከበርኩት የምትይው ወንድ ግን የንቀትን ጥግን ያሳየሽ ወደሽ ጠሪሽ። እሷም በጣም ቀማሚ ናት። በጣም ነው እንዴ የመጣሽ ተሳሳይ ማለት ነው። ዝናቡ ዘነበን የንሸጋ በግራና በቀኝ የምን ይዋጠኝ እያጉረመረምን የንሸጋ እያጉረመረመ ጎጃም ላይ ከረመ። አሆ ሆይ መላ እኔ ምን ይዋጠኝ አይ መላ በጎንም በግራ ሆይ መላ ሰይጣኖች ከበውኝ እኔ ምን አገባኝ የኔ ሸጋ ገደልን ብትገቢ ሄደው ተናገሩ የኔ ሸጋ አቶ ጫኔ የልጁ አባታችን ሚላ በዚህ ልክ ለቅላዲ ለማይሰራ አይገባኝም ነበር። ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ ነው። ጭንቅላት አይሰራም። ተመካሪው ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን ሳይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ተቃወተ ብዙ እንደዚህ የሚጠይቅ ስለቀለደብሽ ያሳልብሻል። ገና ጢባ ጢቤ ነው የሚቀልድብሽ። ሁሉም አንቺ ላይ እኔ ላይ እንደተጫወተ አንቺም ላይ ጢባ ጢቦ ነው የሚጫወተብሽ። ተጫኔ ምንም አይጠበቅም ከጢባ ጢቦና ዶላር ከመልቀም ውጭ በዚችም በዛችም እያለ ገና የእጅሽን ታገኛለሽ ስትል ሩቲም እንግዲህ ተደምጫለች። ደጋረግሽ እውነቱን መናገር አንዳንድ ጊዜ ጥሩ ነው። አሁንም ደግሞ ብዙም አፍ እኔ እንዲህ የሰው ባል ወስጄ የሰው ባል ቀምቻው አፌን መሰል በቀብኝ ቤቴ ኮርተምተም ብዬ መቀመጥ ነው እንጂ ከወሰድኩኝ እኔ አሸናፊ ከሆንኩኝ በቤቴ ባሌን አሳርፌ ከሩታም ጋር ለመምጣት ነው ከዛም ጋር ለመሄድ ነው። አሳርፌ ባሌን በቃ አርፌ ቤቴ ውስጥ መቀመጥ ቤቴን ዘግቼ ደጃፌን ዘግቼ ወይ ዝር አልልም እኔ ማለት ነው። ነገሩ ግን ወዲህ ነው። እንደ ጫኔ ነገር ያተጫኔ ነገር እንደ እስቲ በሉ ይሄ የተፈጠረው ነገር ሰው ላይ ይፈጠራል ማለት አይደለም። ተፈጥሮ ማመን የፈለከውን ማመን ትችላለህ። መቀበል የፈለከውን መቀበል ትችላለህ። አንቺ ብትሆኚ ማመን የፈለከውን ማመን ትችላለህ። መቀበል የፈለከውን መቀበል ትችላለህ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ በጣም የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ሰምኛለሽ። ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ባሉሽ ቁጥር እኔ ላይ እንትምትይ ከሆነ እንደፈለግሽ መሆን ትችላለሽ። ገደል ግቢ እኔ አልፈልግሽም። ገደል መግባት ትችያለሽ። የዛንም እየመጡ ፋይል የሚያሳዩሽ ከሆነ ገደል መግባት ትችያለሽ ይላሉ ጫኔ። ጫኔ እንግዲህ በአለ ሶስቱ ሚስቱ እንግዲህ በኢትዮጵያ ውስጥ እንግዲህ በሶስት ሚስት እንግዲህ እየታጀበ ሶሻል ሚዲያ በክላሽና በስናይበር እንግዲህ አለንጋ በመሰሉ ሴቶች እንግዲህ እየታጀበ መጀመሪያ ያቀናችሁ ቤቱን ደግሞ ያሰራችሁም ቤቱንም እንዲቃና ያደረገችው በልቶ እንዲወፍር በልቶ እንዲጠግብ ያደረገችው ሚስት ባለቤቱ እንግዲህ ሩታ ሀብቴ ትባላለች እና የሀብቴ ጀግናው ልጅ ተብሎ እንግዲህ እንደተወራው ስለዚህ በአይናችን እንግዲህ ጆሮአችንን አናምንም ከአይናችን የበለጠ በአይናችን ያየናት ልጅ የወለደች ያደገች እህታችን ናት። ስለዚህ ፍትህ ለሩትዬ እንላለን ማለት ነው። አዎ እየተዟዟራችሁ እዚችም እዛችም እየመጣሽ እየሄድሽ ፋይል ባየሽ ቁጥር እኔን እንደዚህ የምታስቸግሪ ከሆነ ገደሉን ጉሌ ቆፍረሽ መግባት ትችያለሽ። ጫኔ ወረይ ተው ጫኔ ይተው ጫኔ እንዲሁ እንዴት እንደዚህ ያደርጋሉ? ታምዴሉ ሌላ ነው። ሴት ሞትን እያነሱ ሴት ላይ ከተማቱ ጫንዬ ተው እንጂ እንዲሁ አስመስለው አይኑሩ። እንዲሁ አሁን ብር የሚልክልዎት የለም። እንዲሁ ኧረ ተው ጫኔ ተው። ይቀጥሉ ጫንዬ ይቀጥሉ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለምንሽም። ሄርሜላ እሷ ስላሳየሽ በቃ ሂጂ ሄርሜላ ይሄንን ስላሳየሽ በቃ መንገድሽን ሂጂ፣ መንገድሽን ቀጥይ ሄርሜላ። እኔ አልሆንሽም፣ እኔ አልፈልግሽም። እኔ እንግዲህ ካሁን በኋላ ይበቃኛል። ከልጄ እናት ጋር መሆን ነው የምፈልገው። ቻናሌን አየሁት እንግዲህ ቢሆንም ይሆናል ባይሆን ምን አባቱ ሰርቼ በላለው ሰፊ ነው መሬቱ። እዛው ጉታጀራ ከሀገሬ ገብቼ ልጄንና ሚስቴን ይዤ ይኸው ኖራለሁ እያለ እንግዲህ ማስጠንቀቂያ እየሰጠሽ ነው። ይበቃሻል ማለት ነው። ሩትዬን በራሷ እንግዲህ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። በድጋሚ ስመጣ ብዙዎቻችሁ አሁንም ቢሆን በተናገርኩት ነገር ባሳየሁት ነገር እኔን እያመናችሁኝ ስላይደለ ማመንና ማየት ያለባችሁ ነገር አለ። ዛሬ በድጋሚ ምንድነው የተፈጠረው?
ምንድነው የተፈጠረው? ያው ድጋሚ አብርሃም ሌላ ነገር ማድረግ ጀምሯል። ያው ከዚህ በፊት ከፍቅር ጋር የተፈጠረውን ነገር እናንተ ነገር ነው ወይም ደግሞ ውሸት ነው ምናምን እያላችሁ እያመናችሁበት ስላይደለ ዛሬ ግን ትክክለኛውን ነገር እንድታዩና አብርሃም የምር ሴት ህይወት ላይ እየቀለደ እንደሆነ እንድትረዱ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ትናንትና አብርሃም ቴክስት አድርጎልኝ ነበረ። ምንድነው ቴክስት ያደረገልኝ? ላገኝሽ እፈልጋለሁ፣ ላውራሽ እፈልጋለሁ። እስከዛሬ ድረስ እየተፈጠረ ያለው ነገር ሊበቃ ይገባል። እኔ አንቺ ምንቶች ጋቃለሁ፣ አንቺም እኔን በጣም ነው የምወድሽ። ስለዚህ ከዚህ በኋላ አብረን እንችላለን የሚል ቴክስት ልኮልኝ ነበረ። አብረን መሆን ደስ ይለኛል። ፈቃደኛ ከሆንሽ አብረን እንሆን እንደ ድሮ። በኋላ ሄርሜላ እንግዲህ ቦታሽን ያጂ ተብለሽ እንግዲህ የተናንትራው ቪዲዮ እና የትናንበስቲያው ቪዲዮ እንግዲህ ይበቃል። ፍቅር እኔ ስኬቶች በቅርብ ጊዜ ድል ታረጋላችሁ። አሁንም ከቤቱ ነው ማንም ከቤቱ የሰጣውና የሚገለግለው ሰው የለም። አቶ አብርሃም ኒካቸውም እንዳለ ነው፣ ሰማንያቸውም እንዳለ ነው። ድሮም የኖረ ነው፣ አሁንም ይኖራል፣ ይቀጥላሉ። አቶ አብርሃም እንግዲህ ለዚህ አይደለም ጫንዬ ብዬ ነበር እንግዲህ የሉሌ አባት እንግዲህ አቡ ሉሌ ማለት ነው። አቡ ሉሌ ብዬ ልጥራው። ስለዚህ እንግዲህ በአሁኑ ሰዓት እንግዲህ በሶሻል ሚዲያ መቼም አንተን ያምንና በወንፊት የተያዘ ሰው ሁለቱ አንድ ስለሆነ አመድ ነፍተህብን እንዲያከል በተጠንቀቁን ነው የምንጓዘው። አሁንም ድጋሜ ልጅና ሚስት ጋር ካልመጣህ አድማ አድርገን ልክ እናስባሃለን ባልነው መሰረት ካልመጣህ ነገም ዛሬም አንፋታህም ማለት ነው። ስለዚህ አሁንም ቢሆን እንግዲህ ያንተ ነገር እንግዲህ ያበቃለች ስለሆነ አዎ ልጅንና ሚስትን ይዘህ እንግዲህ ተሽኮርመመህ ናት ሆኖ ጉዳቱንና ጥቅሙን እዛው ከበሩ ላይ ታገኘዋለህ ማለት ነው። ስለዚህ ሄርሜላ እንግዲህ ራስሽን ቻይ። እኔ ፋይል በተገኘብኝ ቁጥር እንደዚህ እያልኩ ሶሻል ሚዲያ ላይ መዋረድ አልችልም። ግማሽ ምን ልጅ ብለው እንግዲህ ጫኔ በአስረዱት መሰረት በቪዲዮ መሰረቱ ጎጃም ሚዲያ ተረዳችሁ። ይሄንን ነው ላይክ ሸር ኮፒ ሊንክ አድርጉልኝ እህቶቼ። እርገጡ ስኬቶች እርገጡልኝ እህቶቼ። ኮፒ ሊንክ እርገጡልኝ። እናንተ እያላችሁ የኔ ቻናል እንዴት ይወድቃል? አሁን ዛሬ የታየው እናንተ ከ1000 በላይ ናችሁ። ማሻአላ እንዴት ነው የኔ ቻናል እናንተ እያላችሁ ተረግጦ እንደዚህ ሙቶ ተቀብሮ? እኔ ሶሻል ሚዲያ ላይ መጥቼ እንደማንኛውም አልነፋረቅም። እኔ እህታችሁ ጀግና ሴት ስለሆንኩኝ። ስለዚህ ሩቲ እንቀጭን ተናግራለች። አቶ አሸብርም እንግዲህ እንደዚህ ብለው ጫኔ ተናግራል። የጫኔ ነገር ዛሬ ተውስጣቸው እየፈለፈላቸው ነው ሶሻል ሚዲያ ላይ እንግዲህ ይኸው እኔ ብያለሁኝ። ዘመም ማለ ሊበላኝ ባቡ ሰለል ላለ ሊበላኝ ባቡ የበላኝ እንዲሆን እንደው ሩትዬ ባንቺ ነው ስበቡ። እንዲሁ በመንገድ ሾልከ ሰዲ ቡናዬን ጠጥቼ ምግቤንም በልቼ እንደው ቤትሽ ላይ ረፍን ብዬ ቁጭ ብዬ አጫውቼሽ ምስጢሩን ነግሬሽ አሁንም ቶሎ ግድ የለም አይረፍድም። አዎ ጉድ ሞተሻላ ዲሁ እናንተ ዱአሴን ቀደም ማድረግ መቅረቴ በጣም ያሳዝናል። አጂብ ሰላማችንን ትዳራችንን በሰላም እንኖር የሚል ረጅም ቴክስት ጽፎልኛል እና ዛሬ እሱን ለማሳየት ዳኒ ምንም እያመነኝ ስላልነበረ መቼም ሄርሜላ የምትክድ አይመስለኝም። በነገራችን ላይ ይሄ ቪዲዮ የመጨረሻ ነው።